ሰላም ቤተሰቦቻችን እንዴት ናችሁ? ዛሬም ትኩስ መረጃዎችን ይዘን ቀርበናል። የዕለቱን ዜናዎች ዛሬም ለእናንተ ይመጥናል ብለን ያሰብላቸውን ይዘን ቀርበናል። እንደወረዱ ሁሉንም ሳንጨምር ሳንቀንስ ለእናንተ ይዘን ቀርበናል። ወደ ዕለቱ ዜናዎች እንገባለን። ባለፉት 7 ወራት ከ2000 በላይ ቱሪስቶች ጢያን ጎብኝተዋታል። ባለፉት 7 ወራት ከ2000 በላይ ሀገር ውስጥ እና የውጭ ጎብኚዎች የጢያ ተክል ድንጋይ መጎብኘታቸውን የሶዶ ወረዳ ባህል ቱሪዝም ገለጸ። የኢትዮጵያ ቅርስ ባለስልጣን የተዘጋጀ ጋዜጠኛዊ ቅርሶች የጉብኝት መርሃ ግብር እየተካሄደ ይገኛል። በመርሃ ግብሩ የጢያ ዓለም አቀፍ የካን ቅርስ ጉብኝት የተደረገው ሲሆን ከወረዳው ባህል ቱሪዝም ቤት ኃላፊ አነጋግሯቸዋል። የጽህፈት ቤቱ ኃላፊ አቶ ጌታቸው ተካ እንደገለጹት ኮቪድ-19 ወረርሽኝ በኋላ አሁን ላይ የጎብኚው ፍሰት እየጨመረ መጥቷል። ባለፉት 7 ወራት 2000 አካባቢ ጎብኚዎች ተክል ድንጋዩን እንደጎበኙ ገልጸው ከዚህ ወረዳ ከ78000 በላይ ማግኘቱን አብራርተዋል። እስካሁን አካባቢ ቱሪስቶች የሚቆዩበት መሰረተ ልማት ክፍተት ስለነበረበት የቱሪስቶች ቆይታ በአጭር ጊዜ ውስጥ አጭር መሆኑን የገለጹት አቶ ጌታቸው አካባቢው የሚመጥን መሰረተ ልማት ማስፋፊያ ለማካሄድ የገበታ ለትውልድ ኢኖቬሽን አካል የሆነ ፕሮጀክት በቅርቡ ይፋ ይደረጋል ብለዋል። ጢያ ተክል ድንጋይ በ1972 ዓ.ም በዩኔስኮ የተመዘገበ ዓለም አቀፍ ቅርስ ነው። ኢትዮጵያ 12 የሚዳሰሱ እና 6 የማይዳሰሱ ቅርሶች በዩኔስኮ በዓለም ቅርስነት በማስመዝገቧ ከአፍሪካ ቀዳሚ ሀገር ናት። የሰራዊት አቅም ማሳደግ ፕሮፌሽናል ሰራዊት የመገንባት ስራ ተጠናክሮ ይቀጥላል። ፊልድ ማርሻል ብርሃኑ ጁላ የሰራዊት አቅም ማሳደግ ፕሮፌሽናል ሰራዊት የመገንባት ስራ ተጠናክሮ እንደሚቀጥል የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። የመከላከያ ትምህርትና ስልጠና መምሪያ በአዋሽ አርባ ውጊያ የቴክኒካል ትምህርት ቤት ያሰለጠናቸው የሜካናይዝድ ሙያተኞች አስመርቋል። በመርሃ ግብሩ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የመከላከያ መረጃ ዋና መምሪያ ኃላፊ ጀነራል ጌታቸው ጉዲና፣ የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪ የተኩስ አመራር ኃላፊዎች፣ ሌተር ጀነራል አለምሸት ደገፌ፣ የመከላከያ ትምህርት ስልጣን ዋና መምሪያ ኃላፊ ሌተር ጀነራል ይመር መኮንን፣ የሜካናይዝድ ዋና አዛዥ ጀነራል ከፍያለው አምዴ እንዲሁም ሌሎች የሰራዊት አመራሮች አባላት ተገኝተዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ጁላ በዚህ ወቅት እንደገለጹት ኢትዮጵያ ጠላቶቿን ሀፍረት እያከናነበች ያለች ሀገር ናት ብለዋል። አሁን ሰላሟን ለመምሰል የሚንቀሳቀሱ መኖራቸውን ጠቅሰው ባንዳዎች ኢትዮጵያ ወደፊት እንዳትራመድ የቻሉት ሁሉን እያደረጉ እንደሚገኙ ገልጸዋል። ይሁን እንጂ አሁን ሰራዊቱ እንደወትሮ ሀፍረትን እያከናነበች ይገኛል ብለዋል። ሰራዊቱ በስትራቴጂ በመመራት በባህር፣ በምድር፣ በአየር እንዲሁም በሳይበር ከፍተኛ ስራዎች እያከናወነ መሆኑን ጠቁመዋል። በዚህም በሜካናይዝድ ኃይል እንዲሁም ገልጸው ይህንን ኃይል የሰራዊት ቀኝ እጅ መሆኑን ገልጸዋል። በቀጣይ የሰራዊቱ አቅም ለማሳደግና ፕሮፌሽናል ሰራዊት የመገንባት ስራ ተጠናክሮ እንደሚቀጥል ጠቁመዋል። ሰልጣኞች ባገኙት እውቀት በመታገዝ ኢትዮጵያ የያዘቻቸው ዓላማ እንዲሳኩ ዘወትር እንዲተጉ አሳስበዋል። የሜካናይዝድ ዋና አዛዥ ሜጀር ጀነራል ከፍያለው አምዴ በበኩላቸው ለሜካናይዝድ ኃይል ትኩረት ተሰጥቶ እየተሰራ መሆኑን ገልጸዋል። ለዚህም ግልጽ ስትራቴጂ ተቀርጾ እየተገነባ መሆኑን የጠቆሙት ስትራቴጂው ጠንካራ ሀገር አለኝታና መከታ የሆነው የሜካናይዝድ ኃይል ለመገንባት ጉልህ አስተዋጽኦ ማበርከቱንና የተሻለ ስራ ለመስራት ምቹ እድል መፍጠሩን ተናግረዋል ሲል ኢዜኦ ዘግቧል። ጸጋዬ የፖለቲካ እስረኛ እንጂ ጥፋተኛ ስላልሆነ የፍርድ ውሳኔ ጣልቃ ገብነት የታየበት ነበር። ይግባኝ ጀምረናል። የቀድሞ የሐዋሳ ከተማ ባለቤት ወይዘሮ ዝናዬ ተሰማ የሐዋሳ ከተማ ከፍተኛ ፍርድ ቤት ባለፉት ሳምንት የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ ላይ ያስተላለፈው የ13 ዓመት ጽኑ እስራት የቅጣት ውሳኔ አስመልክቶ የኢትዮጵያ ባለቤት ወይዘሮ ዝናዬ ተሰማን ስለ ፍርድ ቤቱ ሂደቱ ተያያዥ ጉዳዮች አናግሯቸዋል። ወይዘሮ ዝናዬ ጸጋዬ ላለፉት 2 ዓመታት ለሚጠጋ ጊዜ ያለ አግባብ እስር ቤት እየተንገላቱ ተደጋጋሚ ቆጠሮች መሰጠትና ጉዳዩን የያዙ ዳኞች በባለስልጣን ጫና ሲቀያየሩ ከቆየበት ሂደት ውስጥ ቤተሰቡና የህግ አማካሪዎች ላይ ሲደርስ የቆየው ጫና አልፎ ፍትህ ባያገኝም ፍርድ ቤቱን ማግኘት ደስ ብሎናል ብለዋል። በሚሊዮኖች የሚጠቁ ገንዘቦች በሙስና በልቷል እየተባሉ በሚዲያ ከተነዛው ሐሰት ወንጀል ነፃ በመባሉን ያስከፋቸው ጥቂት ሰዎች በቂ መረጃ ባቀሩበት በቤት ኪራይ ጉዳይ ከ9 ዓመት ፕሮጀክት በአግባቡ ባለመምራት ገንዘብ እንዲባክን አድርጓል በሚል ደግሞ በማይመለከተው ክስ 4 ዓመት በድምሩ 13 ዓመት ጽኑ እስራት ሲፈረድበት ውሳኔው ምን ያክል የፖለቲካ ጫና እንዳለው በግልጽ የሚያሳይ ነው ሲሉ ገልጸዋል። ጸጋዬ ከታሰረበት በኋላ እንኖርበት ከነበረው የቀበሌ ቤት በግድ እንድንወጣ ተደርገናል ያሉት የባለቤቷ ወይዘሮ ዝናዬ ደሞዝ እስካሁን ስለታገደ ከልጆች ጋር ከምናሳድጋቸው ልጆች ጋር ከፍተኛ ኢኮኖሚ ቀውስ ተደርግ ያለው ጫና ቀላል አይደለም ሲሉ
ለኢትዮጵያ ተናግሯል። እኛ ቤተሰቦቻችን የሐዋሳ ህዝብ ቀርቶ ጸጋዬን በሩቁ የሚያውቁት ጸጋዬ በጥቂት ጊዜ ውስጥ ለሐዋሳ ከተማ ላከናወናቸው ዘመን ተሻጋሪ የልማት ስራዎች ሕያው ምስክሮች ናቸው የሚሉት ወይዘሮ ዝናዬ ውሳኔውን ተከትሎ ይግባኝ መጠየቃቸው ጸጋዬም በይግባኝ ሰሚ ፍርድ ቤቶች ትክክለኛ ፍትህ ያገኛል ብሎ እንደሚያምኑ ገልጿል። የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ በፌዴራል ጠቅላይ ፍርድ ቤት 2 እና ከሐዋሳ ከተማ ከፍተኛ ፍርድ ቤት 4 በድምሩ ከተመሰረተባቸው 6 ያክል ክሶች በፌዴራል ጠቅላይ ፍርድ ቤት በ2 ክሶች ነጻ የተሰናበቱት በሐዋሳ ከተማ ከፍተኛ ፍርድ ቤት ከተመሰረተባቸው 4 ክሶች 2 ነጻ ተብለው ሁለቱም ጥፋተኛ መባላቸውን ተከትሎ መጋቢት 5 2017 በ13 ዓመት ጽኑ እስራት 21,000 ብር ቅጣት ውሳኔ ማስተላለፋቸው መዘገባቸው አይዘነጋም። በትግራይ ክልል ህገወጥ ማዕድን ማውጣት ስራ መቀጠሉን ዘሪፖርት እንግሊዝኛ ጋዜጠኛ ዘግቧል። እንደ ዘገባው የክልሉ ጊዜያዊ አስተዳደር ማንኛውም ማዕድን የማውጣት ስራ እንዲቆም ትዕዛዝ አስተላልፎ ነበር። የጊዜያዊ አስተዳደሩ ካቢኔ በክልሉ ውስጥ የማዕድን ማውጣት ስራ እንዲቆም ውሳኔ ማሳለፉን ተከትሎ የክልሉ ማዕድን ቢሮ መምሪያ ማውጣቱን አውስቶ የማዕድን ቢሮ በዚህ መምሪያ ከወረዳ ዞን ወይም ከፌዴራል መንግስት ባህላዊ መካከለኛ በሆነ ትልቅ ደረጃ የማዕድን የማውጣት ፍቃድ ያላቸው በሙሉ እንቅስቃሴያቸውን እንዲያቋርጡ እናሳስባለን ማለቱ ጠቅሷል። በክልሉ ውስጥ ለአዲስ ማዕድን ማውጫ ፍቃድ መስጠት መቆሙ መገለጹ ያወሳው ዘገባው ጊዜያዊ አስተዳደሩ ሁሉንም ማዕድን አውጪና በማዕድኑ ቢሮ ላይ የኦዲት ስራ የሚያከናውን የግብረ ኃይል ማቋቋሙን አስረድተዋል። ይሁን እንጂ ዘገባው ምንጮች ጠቅሰው እንዳስረዳው ይህ ክልል ተፈጻሚ አይሆንም። በአሁኑ ወቅት ከፍተኛ ማሽን ማዕድን የማውጣት ስራ እየተከናወነ መሆኑን አስረድቶ ይህን ስራ የሚያከናውኑት ምንም አይነት ፍቃድ የሌላቸው አካላት መሆናቸውን ጠቅሰው በተለይም አሁን በህወሓት ጊዜያዊ አስተዳደር መካከል የተፈጠረው ሽኩቻ በዚህ ጉዳይ ላይ ተጠያቂ እንዲሰፍን ማድረጉን አስረድተዋል። ለጋምቤላ ከተማ ኮሪደር ልማት ኢትዮጵያውያን ድጋፍ እንዲያደርጉ ጥሪ ቀረበ። የማስጀመሪያ መርሃ ግብር የክልሉ ርዕሰ መስተዳድር አለሚቱ ኡሙዶ በተገኙበት እየተካሄደ ነው። የጋምቤላ ከተማ ኮሪደር ልማት መጀመር ምዕራፍ እየተከናወነ ሲሆን በልማቱ ህዝብ ተሳታፊ ለማድረግ የገቢ ማሰባሰብ መርሃ ግብር እንዳስፈለገ ተገልጿል። ርዕሰ መስተዳድሯ አለሚቱ ኡሙዶ በዚህ ወቅት የኮሪደር ልማቱ መሰረት የከተማ ገጽታ ጉልቶ የሚያወጣ መሆኑን ተናግረው ልማቱን ለማከናወን በመንግስት በጀት ብቻ መጠናቀቅ ስለማይችል ህዝቡ ድጋፍ ማድረግ ኃላፊነቱን እንዲወጣ ጠይቋል። የክልሉ ህዝቦች በክልሉ በተለያዩ ስራዎች እየተሰማሩ በአራቱ የክልሉ የሚንቀሳቀሱ ሀገር በቀልና ዓለም አቀፍ የልማት አጋሮች የጋምቤላ ክልል ተወላጆች የጋምቤላ ከተማ የኮሪደር ልማት ለመደገፍ ፈቃደኛ የሆኑ ኢትዮጵያውያን ድጋፍ እንዲያደርጉ ጥሪ ማቅረባቸውን የክልሉ ኮሚኒኬሽን መረጃዎች አመልክተዋል። ቻይና በዩክሬን ጦርነት ለሩሲያ ሲዋጉ የተያዙ የተባሉ ዜጎችን ጉዳይ እያጣራች መሆኑን አስታወቀች። የዩክሬን ፕሬዝዳንት ዜሌንስኪ ትላንት 2 የቻይና ወታደሮች በጦርነት መማረካቸውን ማስታወቃቸው ይታወቃል። ለዚህ የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ በሰጡት መልስ በዩክሬን የተሰራጨው መረጃ በተመለከተ እያጣራ ነው ብለዋል። በመጨረሻም እኛ ዜጎቻችን የምንመክራቸው ጦርነት ካለባቸው ቦታዎች እንዲርቁ፣ በየትኛውም ጦር መሳሪያ ግጭት ውስጥ ምንም አይነት ተሳትፎ እንዳያደርጉ በማለት አስረድተዋል። ኢትዮጵያ ታምርት ንቅናቄ ተደብቀው የነበሩ ምርቶች እንዲታወቁ የገበያ እንዲያገኙ አስችሏል። የኢትዮጵያ ታምርት ንቅናቄ በየጓዳው ተደብቀው የነበሩ ምርቶች እንዲታወቁ የገበያ ትስስር እንዲያገኙ አስችሏል ሲል የኢንዱስትሪ ሚኒስትር አቶ መላኩ አለበል ገለጹ። ባለፉት 3 ዓመታት በኢትዮጵያ ታምርት ንቅናቄ ኤክስፖርት ላይ የቀረቡ ምርቶች በጥራትና ተወዳዳሪነታቸው እንዲጨምር ማድረግ ተችሏል። በአምራች ኢንዱስትሪ የሚስተዋለውን ቅንጅታዊ አሰራር ችግር መፍታት መቻሉን ገልጸው ከፌዴራል እስከ ወረዳ ድረስ አደረጃጀቱ ተዘርግቶ ኢንዱስትሪዎቹ እንዲደገፉ የተደረገ መሆኑን ጠቁመዋል። ከውጭ የሚገባውና ወደ ውጭ የሚላኩ ምርት ለማመጣጠን ሀገር ውስጥ ኢንዱስትሪዎች ተጠቃሚዎች የማሳደግ ሁኔታ በፖሊሲ ማዕቀፍ የታየ ንቅናቄው በቀሪዎቹ ዓመታት የታለመለትን ዓላማ እንደሚያሳካ ይሰራል ብለዋል። የኢትዮጵያ ታምርት በቀጣይ አደረጃጀቶች ላይ ታክሎበት በይበልጥ ተጠናክሮ እንደሚቀጥል ሚኒስትር ዴኤታው አስታውቀዋል። የውጭ ዜና የኔዘርላንድ ሃልስቫይክ ከተማ ከንቲባ ኤርትራ ፌስቲቫል እንዳይከናወን አገዱ። የኔዘርላንድ ኤርትራዊ ኮሚኒቲ ፌዴሬሽን በያዝነው ወር መጨረሻ ገደማ በሃልስቫይክ ኢንቫስ ፕላስ የስብሰባ ማዕከል ፌስቲቫል እንደማይከናወን ገልጸው ነበረ። በዚህም ፌስቲቫል ላይ ወደ 500 ያህል ሰዎች እንደሚታደሙ አስታውቀው ነበር። ይሁንና የሃልስቫይክ ከተማ ከንቲባ የሆኑት ሁር ሳሂን ፌስቲቫሉ እንደማይከናወን መከልከላቸው ተዘግቧል። ከንቲባው በመግለጫቸውም የዛሬ 2 ዓመት በዚህ ቦታ ላይ በተከናወነ የኤርትራ ፌስቲቫል ብጥበጣ መነሳቱን ሰዎች መጎዳታቸውን ጠቅሰው ከዚህ 2 ኤርትራዊ ቡድኖች ጋር ብጥበጣ ጋር በተያያዘ በርካታ ሰዎች ተከሰው 12 ወራት እስራት እንደተጣለባቸው አስተዋል።
እንደዚህ አይነት በርካታ ሰዎች የሚገኙበት ዝግጅት ሲከናወን የስብሰባ አዳራሽ ከ4 ሳምንት ቀደም ብሎ ለመንግስት ማሳወቅ የነበረበት መሆኑን የገለጹት ከንቲባው እስካሁን ስለ ዝግጅቱ የደረሳቸው መረጃ እንደሌለ አስታውቋል። ጨምሮም ይህን ደግሞ የከተማችን ማዘጋጃ ቤት ፖሊስ አስፈላጊውን ደህንነት ጥንቃቄ ለማድረግ አድርጎታል ያሉት ከንቲባው ሰዎች የመሰብሰብ ነጻነት ያላቸው ቢሆኑም በተገቢ ወቅት መረጃ ስላልቀረበ ፌስቲቫሉ መከልከሉን አስረድተዋል። የዛሬ 2 ዓመት ባጋጠመው ብጥበጣ በከተማው ውስጥ እንዲደገም የማይፈቅዱት መሆኑን መግለጻቸው የኤንአይ ታይምስ ዘግቧል። ራስ ምታት በባህር ዳር ከመዲናዋ አዲስ አበባ ውጭ ባሉ ከተሞች የነዳጅ እጥረት መከሰት እንግዳ መሆኑን ቀርቶ ብዙዎች ከተማ ነዳጅ ለማግኘት ለሰዓታት ብሎም ለቀናት ተሰልፈው ብዛት በሚታዩ በተለምዶ ባጃጅ ተብለው በሚጠሩት ባለሶስት እግር ተሽከርካሪዎች ናቸው። በአማራ ክልል ዋና ከተማ በሆነችው ባህር ዳር ግን ከባጃጅ በተጨማሪ በርካታ የሚገለገልባቸው ሚኒባስ ታክሲዎች በነዳጅ ማደያ ተቆልቁለው ለቀናት ለወረፋ መጠበቅ ግድ ብሏቸዋል። የኢትዮጵያ ኢንሳይደር ያነጋገረው የታክሲ አሽከርካሪ የችግር በተለይም ካለፉት 3 ዓመት 4 ዓመት ወዲህ ይበልጥ እንደተጠናከረ ይገልጻል። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።